ዛሬ ግን የመጣንበት ዋነኛ ጉዳይ አለ። አምጫቸው እንዳለ ከፌስታሉ ጀምሮ ሁሉንም እቃ እዛች ቴብል ላይ አለ። አውጪው በጣም ሞልቷል። አርፈህ ተቀመጥ። አይንህ እያየ ፍቅር ትድናለች። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ መተናል። ያው ሚቱም አለች ከስንት ጊዜ በኋላ እንግዲህ እኛ ቻናል ላይ የመጣችው ማለት ነው። ታውቃላችሁ የገጠማት ነገር ትንሽ አይምሮ የሚነካም ነገር ስለነበረ ጫናው አይደለም። አንዳንድ ጊዜ ሰዎች ሲታገቱ ታግተው የሚሆንባቸው ነገርና ታግተው የሚደርስባቸው የስነ ልቦና ጉዳት ነው እንጂ ገንዘቡ ምናምን አይደለም። ገንዘቡማ ተሰርቶ ይገኛል በቃ። ግን የስነ ልቦና ጉዳት በሰፊ ነው የሚደርስባቸውና አይታችኋታል። ስትመጣ እንዴት ሆና እንደመጣች አይታችኋል። ከገባችን በኋላ ከመጣችን በኋላ ደግሞ ያለችበት ሁኔታ ጥሩ አይደለም። ማውራት ራሱ በስነ ስርዓት አታወራም፣ ፍዝዝ ትላለች እና እስካሁን ድረስ ከልጆቹ ጋር ከህፃናቶቹ ጋር ራሱ ተግባብታ እነሱን ትሪት ማድረግ አልጀመረችም። ግን እግዚአብሔር ይመስገን ያው ለውጥ አለ። ትንሽ ታወራለች ማለት ነው። ሰላም በያቸው እስቲ እሚት፣ ሰላም በያቸው። ያው የእሷ የስነ ልቦና ጉዳት ወይም የስነ ልቦና ጫና እንጂ እንደ ፍቅር እንትን አይደለም። ይሄ መተት ምናምን አይደለም። ምናልባት ትንሽ እንክብካቤ ካደረግንላትና በስነ ስርዓት የምንንከባከባት ከሆነ ወደ በፊት አቋሟ ትመለሳለች እና መበርታትም ያለብን በዛ መንገድ ነው። እና አትፍሪ እሺ እሚት፣ ደህና ትሆኛለሽ እና ደግሞ ደህና ነሽ። በቃ አሁን ያን እዛ የሆነውን ነገር እርሺ። በነገራችን ላይ እሺ፣ ለማንኛውም እስቲ ያለውን ነገር እናወራችኋለን። እና ዛሬ ግን የመጣንበት ዋነኛ ጉዳይ አለን። አምጫቸው እንዳለ ከፌስታሉ ጀምሮ ሁሉንም እቃ እዛች ቴብል ላይ አድርገሽ አምጫ ቶሎ በይ እና እዚህ ጋር አድርጊው። ልጁ እየመጣ ነው። ሰምተሽ? አይ አትነኪም። አንቺ አይደለሽ እንዴ ጠቅልለሽ በዛ ሁሉ የደበቅሽው? ቶሎ በይ። አሁን ቆይ ከራሴ አትወርዱም እንዴ? ምንድነው? ቆይ እስቲ አንቺ ነገሮችን እኮ የምታባብሽ አንቺ ነሽ። አሁን እኔ ያዘዝኩሻል፣ ሂጂና አምጪ ካልኩሽ ሄደሽ ማምጣት ብቻ ነው። አለቀ በቃ። አለመታዘዝ አቺም እንዴ ልቅምቅም አድርገሽ አንድም ዕቃ ሳይቀር ለብቻ አስቀምጪ ብዬሽ ነበር ከዚህ በፊት ማለት ነው። የሚቃጠልም ከሆነ ይቃጠላል፣ በሌላ መንገድ የሚረክስ ከሆነ ይረክሳል። አለቀ። እና ምንም ዕቃ እንዳይጎል ይዘሽ ነይ በቃ። እንዴ አንቺ ነይ እንደዚህ አይደለም የምትወረውሪ። ያምሻል እንዴ? አምጪ በስነ ስርዓት እዚህ ጋር አምጥተሽ እያንዳንዱን ዕቃ አምጪልኝ። ጀዛ እያንዳንዱን ዕቃ እያነሳሽ እዚህ ላይ አስቀምጪ። ለብቻ ፌስታሉንም ለብቻ ዕቃውንም ለብቻ። ቶሎ በይ እንዴ አንሺ፣ ቀስ በል አትርገጪ። ይሄ ምናልባት የሚስቴ የመዳን እንትን ውስጥ ያለበት ነገር ሊሆን ይችላል። በስነ ስርዓት ይዘን ማርከስ ባለበት መንገድ ካላረከስ ነው ሌላ ጣጣ ላይ ያመጣብን ይችላል። በቃ እሱን ደግሞ የሚያውቀው እሱ ነው። ጠርቼዋለሁ፣ እየመጣ ነው። ቤተሰቦቻችን አይታችሁታል። ተጠቅልሎ በስንት ነገር ተጠቅልሎ ፈቶ አስቀምጦት ነበረ። ግን አንዳንድ ነገሮችን እያሰብን እኔ የተጠራጠርኩን ነገር አለ። እሱ የዛኑ ቀን ይዤ ካሌኩ ምናምን ሲል ነበረ። ኖ አይሆንም ብዬ አንሺ እያልኩሽ እኮ ነው እንዳልጋጋሽ። አንሺው አንቺ አትንኪ። አንቺ ደግሞ ያምሻል። ታቦካለች እንዴ? ዝም ብሎ ነይ አውጪው ከዚህ ውስጥ። እኔ አላወጣም። እራስሽ ነይ አውጪው። ነይ
ነይ ያልኩሽ ነው ቶሎ እና ቤተሰቦቻችን ሁሉም ነገር እዚህ ውስጥ ነው ያለው። አውጪ ያማታል። ግንባርሽ እንዳልፈነክትሽ ቶሎ በይ፣ ፈጠን በይ። ቀስ ብለሽ አውጪና እዚህ ጋር አስቀምጪልኝ። አቦይቺን ሴትዮ ዛሬ እንዳልፈነክታት ዛሬ በዚህ ነው ሞጋሽ። ያሰራል። ታዩ በቃ ታዩ። ቁጭ በይ። በኋላ እሱ ራሱ ሲመጣ ያወጣት የለም እና ቤተሰቦቻችን ምን እንደሚደረግ አገኘ ነው። እሺ ድግምቱን መተቱን አገኘ ነው። ግን ምንድነው እሱ የሚደረገው? እኔ አሁን ያልገባኝ ነገር እሱ ነው። የዛን ቀን እሱ ይዤው ልሂድ ከማለት ውጭ ምንም ያለው ነገር የለም። ዛሬም አሁን ሊከራከር ነው የሚመጣው አውቃለሁ። ግን መፍትሄ ሳይገኝ ደግሞ የትም እንዳይሄድ በቃ እዚህ ውስጥ ያለው ነገር አይተናል። እሱ እንዳለው ምንድነው መሰለኝ ምን አቀላለው ታዲያ እኔ ያነቁ ውሃ አምጪልኝ እንጂ ቶሎ በይ። እኔ የዛን ቀን እንዳለው እሱ ራሱ በጥቁር ጨርቅ የተሰፋ ክር ያለው ምናምን ብሎ ያለው ነገር ነው ያገኘ ነው እዚህ ውስጥ ማለት ነው። በብዙ ኮታ ተጠቅልሎ ቢሆንም ያገኘ ነው እሱን ነው። እና እሷ ደግሞ በምንም ተአምር እዚህ ነገር ጋር የዛን ቀን አይታችኋታል ቤተሰብ። ልክ ሲወጣ እንዴት ተቃጠልኩ፣ በረደኝ፣ ተቃጠልኩ፣ ሁለት አይነት ነገር ነበር ስታወራ ነበር። አረ ምንድን ነው የሚሻለኝ እኔ ወደዛ አስጠጊ። እና ቤተሰቦቻችን ዛሬ ስለ መፍትሄው የምናወራበት ቀን ነው የሚሆነው። ምንድን ነው የምናደርገው የሚለውን ከእሱ ጋር ተማክረን ይሆና ማለት ነው። አሁን ይሄ እኔ እንደሚገባኝ ከሆነ እንጠይቋለን ሲመጣ ምንነቱ ማለት ነው። ነገር ዝም በይ አንቺም ተባባሪ ነበርሽ። እንጠይቋለን። አንቺም ራሱ ምን እንደሆነ ታውቂያለሽ እኮ ደረቅ ቦታ አስቀመጥኩ በቃ። ግን አንቺ ይሄን ሁሉ ጊዜ ከኛ ጋር ስትተባበሪ ያን ሁሉ ደብድበሽ ምናምን ስታሶጪ እንዴት ይሄን ድግምት እንዳለ የት ጋር እንዳለ ሳትናገር ማራ አይደል? ይሄን እንጨት የሚል ምክንያትሽን አቁሚ። ሌላ ምክንያት ስላለሽ ስለፈራሽ። አዎ ለምን ይገለኛል? ቤተሰቦቼ አንተ ይፈለኩ ብትደረገኝ ማለት ቤተሰቦቼ ይፈልጉኛል። እኔ አልፈልግሽም አላልኩም። ያምሻል። እኔም እኮ ሰው ነኝ፣ እንደ ሰው ይሰማኛል። እንደ ሰው የምታደርጊው ነገር እኮ ይሰማል። ግን ከሚስቴ አትበልጭብኝም። ለምን እንጦሮጦስ ገደል አትገቢም? ከሚስቴ አትበልጭብኝም። ገባሻ? ስለዚህ ይሄ ነገር ምን እንደሆነ አንቺም ታውቂያለሽ። ንገሪኝ። እሺ ዝም በይ በቃ። እኔ እንደሚገባኝ ከሆነ ቤተሰቦቻችን ይሄ ነገር እንትኑ ነው መተቱ ወይም ደግሞ መስተፋቅሩ ነው። ስለዚህ ይሄንን ካረከስ ነው ፍቅር ወደ በፊት አቋሟ የምትድን እና የምትመለስ ይመስለኛል ማለት ነው። አንሻት ስለ እንደዚህ አይነት ነገር ታውቂያለሽ? እንዳንቺ ከዚህ በፊት ምትጣሉት? አንቺ ደግሞ ዛሬ ብሶብሻል እንዴ? ተዋት በቃ። አሁን ዞሮ ዞሮ ሁሉም ነገር ዛሬ የሚያበቃለት ይመስለኛል ብዬ ነው የማስበው። ምክንያቱም ይሄ ነገር እሷማ አትነቃም። ፍቅር ተነሽ እስቲ ከሱ ጋር ተነሽ። እዛ ሶፋው ላይ ቁጭ እያቃጠለኝ ሶፋው ላይ ቁጭ እስቲ እሚቱ አንሻትና ሶፋው ላይ ቁጭ አድርጊያት።
ይዛው ከሄደች እኮ እሷ አንተን ትሞታለች ብላለች። ትሞታለች ብላለች። ማነች የምትሞተው? ይሄ ይዛው ከሄደች። ይሄ መንፈስ የምትነግረን ነገር አንሰማም። መንፈስ አሁን አንቺ አይደለሽም ፍቅር የምታወሪው፣ ውስጥሽ ያለው ክፉ መንፈስ ነው እና አንሰማውም። ክፈቺ፣ እየሰማኝ በሩዬ እንኳኳ ነው። እንዴት ነው ክፈቺ፣ ክፈቺ በስነ ስርዓት እንትዳለ ናገባ ገባ ቦላ አንተ አይደለም ለዚች ነው ለዚች ለርኩስ ደግሞ ሁሌ ስራ የት እንደሆነ ታውቃለህ? ዞር በል ጠጋ። ስራ የት እንደሆነና ምን እንደሆነ ታውቃለህ? ቁጭ በል እዚህ ጋር ቁጭ በል። እንደ ትልቅ ሰው እናውራ። ምንም ነገር ደግሞ እንድትደብቀኝ አልፈልግም። ይሄ ጸጉሬ ካልተላጨ እኮ ምንም አይሆንም። ኢየሱስ ይላጭ ጸጉሬ። ከትላንት ጀምሮ እያከከች ነው፣ በጣም እያመማት ነው፣ እያቃጠለኝ ነው ትላለች፣ ይበርደኛል ምናምን ትላለች። ከባድ ሁኔታ ላይ ነው ያለችው። ሰምተኛል እና አሁን አይደለም አሁን ማድረግ ያለብን አንድ ነገር አለ። ምንድነው? አገኘ ነው አይደል? እንደ ትላንቱ ይዤው ልሂድ ምናምን ገለመሌ አይነት ክርክር እንዳትከራከረኝ። ሲጀመር ስለዚህ ነገር ምንነት አስረዳ። ይኸውልህ ስለዚህ ነገር ምንነት የሚያውቀው ሌላ አንድ ግለሰብ አለ። እኔ ይዤው ልሂድና ተግባባን። እኔ ይዤው ልሂድና የሚሆነውን ነገር በቃ በእኔ ተውት። ለምን ትደጋግማለህ ነገሮችን? አንድን ነገር ሳታውቅ የፈለገ መተተኛ ጋር ሄደህ ብታስመትተው ሰዎቹን ምን እንደሚያደርጋቸው ሳታውቅ የፈለገ ቢሆን ተቀብለህ ይዘህ አትመጣም። እያንዳንዷን ነገር ደግሞ ጠንቅቀህ ታውቀዋለህ። ሰምተኛል? እየሰማኝ ነው? ጠንቅቀህ ታውቀዋለህ። ስለዚህ ፍታው፣ ክፈትና አውጣው። አይደለም እንደ ትላንቱ መለመሌውን ነው የምፈልገው። እዚህ ቴብል ላይ አውጣው። ያዘው፣ እሱን ያዝ። አውጣ፣ እያንዳንዱን ከፍታ አውጣ። ትላንትና ታያችሁት አይደል? ሲፈታ ብቻ አይደለም ምን ይፈልጋል? አውጣው፣ ያቃጥላል። በእናትህ ጉሽ ተነሽ። እሷን አይተን ተነሽ። እኔ ወስጄው ነው ትክክለኛውን ነገር ማድረግ ያለብኝ። እሷ ጋር ከሆነ ምንም አይሰራም። ጭራሽ ነው የሚያሳብደው። አብረን እንሂድ ከእሷ ጋር። ከማን አውጣው? አብረን እንሂድ። እንዳታውጣው፣ እሱ እንዳትነካት። እየነገረች ነው። ስማት፣ እሷ አይደለች የምታወራው፣ መንፈስ ነው። አውጣው እያልኩ ነው። ዝም ብለህ ግንባርን ሳልል እንዳትነካው። ብዙ ብር ነው አለች። ብዙ ብር ነው አለች። ነው እሷን ወደ ውስጥ እናስገባና ይሁት በቃ። አትገቢም? ዝም በል በቃ። ዝም ብለህ ቁጭ በል። መንፈስ እኮ ነው የሚያወራው። እንዴት ነው የምታስቡት? እያወራ ያለው መንፈስ ነው እንጂ እያወራ ያለው መንፈስ እያወራ ያለው መንፈስ እንጂ እሷ አይደለችም። ተነስ፣ ዝም በል፣ ተነስ፣ እዛ ጋር ቁጭ በል። አልሄድም በቃ። አንተ ለምን አትሄድም ከዚህ ቤት? እሚት አንሻት እስቲ ነይ። አንቺን እሺ ትልሻለች። እኔ እና እሱ እኮ በሰላም እንኖር ነበር። አንተ ብትሄድ ከዚህ ለምን አትሄድም? እኮ አንተ አልሄድም። እኔ ምንም ልፋትም ድካምም የእኛን ትዳር ለማፍረስ ነው። አንተ መንፈስ መቼም ቢሆን ማለት ዝም በል። ልጆችን ይዘህ ሂድ። ስለ መንፈስ አንተ ነው የምትነግረኝ? ልጆችንም ይዘህ ሂድ። አንተ ነው የምትነግረኝ? ንገረኝ እስኪ። እኔ አላውቅም እንዴት እንደምታወራ እሷ። ልጆች ይዘህ ሂድ። እሷ አይደለችም እያወራች ያለች፣ መንፈሱ ነው እያወራ ያለው። ፍቅር ልጆችን ይዘህ ሂድ። ወደ ራስሽ ለመመለስ ነው። እኔ ከሱ ጋር በሰላም ነው የምኖረው። አውጣው። አንተ ዝም ብለህ ስራህን ቀጥል። እሷ ትጮሃለች፣ አንተ ደግሞ አውጣው። እኔ እና እሱ በሰላም እንኖራለን። አንተ እንድኖር አትፈልግም እንዴ? ሂድ ከዚህ። ተይ፣ ይቆርጥሻል። አሰማም እንዴ? ሳሚ ምን ሆነሃል?
ዝም በይ። እኔ እሱን ወደዋለሁ፣ አፈቅረዋለሁ። አንድ ላይ ነው የምንኖረው በሰላም ልጆች እንወልዳለን። አንተ አይደል ትወልዳለህ ልጅ አይንህ እያየ እሷ ትድናለች። አይንህ እያየ እየሰማ ሰማኛ። ከዚህ ልጆችን በማትምካድ እቃ ሟልቷል እኮ እሱ እቃ ሟልቷል። እቃ ሟልቷል። አይን እያየ ትቃጠላለህ። ገና እናረክስብሃለን። ያዝካትን ማለት ነው። አይምሯን ያዝከው። ምን ነው የምናደርገው? እኔ እንደ የማውቀው ስለዛ ነገር ተነስ። እራሱ ካልወጣ አትድንም እሷ። አንተ ነህ የምትወጣው። በእናትህ ነገር ለምን አሰማህ? ዝም በል አንተ ደግሞ በጣም መንፈሱ ነው እያወራ ያለው ጅል ነው እንዴ? እሱን አምጣው ነው አምጣው። ተቀበዩ። አንቺ ዝም ብለሽ አትይ። በእናትሽ ቁጭ በል እንዳትነኪ። ያዘው። ቀጣጣ ምን እንዴት ነው የሚሆነው? ነገር አንተ እሷ እዚህ ጋር መሆን የለባትም። ተነሽ ፍቅር ተነሽ። እሺ እንዳትነካ፣ ወደዚህ እንዳትመጣ፣ ይሄን እንዳትነካ። ምን እንደምናደርገው ጠጋ በል ወደዚህ። ማፍቴው እኮ ነገረች። ካንተ ለምን አሰማም? ይዘህው ይድ ምንድነው ምናረው? የሚያስለፈልፋትን ስሙ ስለሷ ተው። ስለሷ አይደለች የምታወራው። ስለሷ ተው። ስለሷ ተውኩኝ። ስለመንፈሱ እያወራሁ ነው። መንፈሱ እና የሚያዘኝን ላረግለት ነው መንፈስ። እና ደግሞ ወደዚህ አትንከርፍ። ምን እንደሚደረግ ይዘኸው አትሄድ። ሲጀመር ገባኝ። መጀመሪያ እሷ የደበቀችበትን ቦታ አልሰጥም ስላለች እኛንም አስገብታ እንድሰጥ ካደረግን በኋላ ልጠፋ። ሲጀመር ይቅርታ የጠየቀው ይሄን ለመውሰድ ነበር። እግዚአብሔር ምስክሬ ነው። ከዚህ ማለት ነው ንቅንቅ አትልም። ይሄ ነገር ሳይረክስ ንቅንቅ አትልም። እልቁኑ ባለፈው እንዳልክ ውሃ ውስጥ ሲነከር ነው። ወደዚህ ውሃ ውስጥ ሲነከር ነው ብለሃል። አንተ መንፈስ አርፈ ተቀመጥ። አይንህ እያየ ፍቅር ትድናለች። ወደ ቦታዋ ትመለሳለች። አይን እያየ አጩ በቃ ተሰማኝ። በእናትህ ይህን ነገር ማናወጣው ከሆነ በዚህ ከቀጠለ ጭራሽ ነው የምታብዱ። ማናወጣው ከሆነ ስማኝ፣ ይኸውልህ ተረዳኝ፣ እመነኝ። በአንተ ቤት እኔ እረሳለሁ፣ አላስታውስም አይደል? ጀዝባ ነኝ አይደል? ጀዝባ ስለሆንኩኝ ባለፈው ያልከኝን ሁሉ ረሳው። ባለፈው ምን እንዳልከኝ ታውቃለህ? ላስታውስህ ቃል በቃል ይሄንን በጥቁር ጨርቅ የተጠቀለለውንና የተሰፋውን ነገር ውሃ ውስጥ ልክ ስንነክረው እሷ ላይ ያለው መተት፣ እሷ ላይ ያለው እኔ እንድትወደኝ የሚያደርገው ነገር ይጠፋል ብለሃል። ቃል በቃል ነው የሰማሁት። ስለዚህ ዛሬ መጥተሽ ሌላ ነገር ሀሳብ ቀይሬ ይዞ ሄዳለሁ። እንትኑን አያስተውልም። እዚህ ጋር አይደለም የሚደረገው። እዚህ አይደለም የሚደረገው። እንዳልመታ ዞር በል። ና ወደዚህ እመታሃለሁ። በቃ ይዤ ልውጣ የሚለውን ሀሳብ በመጀመሪያ ይዤ ልውጣ የሚለውን ሀሳብ አቁም፣ ከልብ አውጣ። ባለፈው ቃል ገብታል አይደለም? እንደዛ በቃ እኔ ነገርኳችሁ እኮ አረጋለሁ። ይዤ ወጥቼ እኔ ውሃ ውስጥ ነክረዋለሁ። ግዴታ እዚህ መደረግ አለበት። አይኔ እያየ እሱም መንፈሱም አይኑ እያየ ማለት ነው። ይሄ አይሆንም የምትል ከሆነ ሌላ ችግር አለብህ። አናረገውም፣ ይዘኸውም አትሄድም ይሄንን ነገር ማለት ነው። እኔም ደግሞ በእጄም አልነካም፣ ይቀመጣታል እንዲሁ እዚሁ ቤት። እሺ እንድታብድ ነው የምትፈልጉት? ጸጥ በል ነይ። በትንሿ መዘፍዘፍ ይዘሽ ቶሎ አምጪው። በትንሿ በዚህ ውሃ ሞላ አድርገሽ ይዘሽ ነይ። ባለፈው ያልካትን ተተገብራታለህ። የትም አታመልጥም። እግዚአብሔር የትም። አሁን ሀሳብ ምናምን እንትን አትበል። በቃ አታስብ።
በቃ አንዴ ትድናለች ብላ ይቅርታ ጠይቀህናል። እኛንም ትድናለች። አንተም ከአይምሮ በሽታና ከህሊና ህመም ነፃ ትወጣለህ። ተግባባና የምፈልገው አብረን ካልሆነን እሷ ምንም የሚሻላት ነገር የለም። ለምንድን ነው አንተ ኧረ በጣም እስኪ ደግሞ ድምፅህን አወፍር አውራ። መንፈሱ አብረን ካልሆነን የሚሻላት ነገር የለም። እንዴት እንደሚሻላትማ ይሄን ያስመተትከውን ድግምትህን ስናረክሰው አይኔ እያየ ስናረክሰው ልክ ትገባለህ ማለት ነው። አንሳው ይሄን አንሳው ቶሎ በል ይሄን ጣል። ተይ ይሄን አምጪ። ማን ነው አሁን ራስን ያስመተትከው? ራስን እዚህ ውስጥ የምትከተው ማንም ቢያደርገው እኮ መልሽ። አንቺ አምሻ እንደ ጅል ለምን ነው የምትቀበይው? መልሽለት። መልሽ እያልኩሽ እንደ ማን ተቀበያለሽ? ሂጂ ተቀመጪ። እዚህ ጋር ሁኚ፣ እዛ ጋር ሁኚ፣ እዚህ ጋር ሁኚ። ቁጭ እንላለን። አንቺ ደግሞ በቃ ዛሬ ብሶባት አንዴ ደግሞ ጤነኛ አልነበረች እንዴ? ነይ ኧረ እዚህ ነይ፣ እዚህ ጋር ሁኚ፣ እዛ ጋር ሁኚ፣ ተቀመጪ እዚህ ጋር በቃ አርፈሽ። አንሳው እዚህ ጋር አስገባ። ሲቀጥል ከዚህ ደግሞ ማለት ነው ምናልባት ይሄ ነገር ሲረክስ እስከ መጨረሻው ሲገባ እስከ መጨረሻ የምትታመም ከሆነ ከወዲሁ ብትነግረኝ ነው የሚሻለው። በኋላ ራስ ላይ ታጣላችሁ። ግን ባለፈው እንዳልከው ይሄ ነገር እዚሁ ሲነከር ሰላም ይፈጠራል እንዳልከው፣ ሰላም የሚፈጠር ከሆነ ቀጥል። እየጠበቅኩ ነው። ጊዜ ማቃጠል አያስፈልግም። በኋላ የሚፈጠረውን ነገር በቃ እንድትነክረው ከ1 እስከ 10 ብቻ ነው የምቆጥርልህ። ቁልቁል ነው የምትቆጥረው። 1 ስል ቶሎ ብለህ እዚህ ትከታለህ ማለት ነው። በቃ 10 9 8 7 6 5 ሌላ ችግር ነው የሚፈጠረው። 5 እንዳትነግረው 4 3 እንዳትነግረው ነው እንድነግረው አልፈልግም። እኔ ተነሽ ፍቅር ተነሽ አልፈልግም 3 ነካ 3 2 እግዚአብሔር ሆይ ይህንን ነገር እኛ ፈቅደንና አምነንበት ልናረክስ ውሃ ውስጥ እንከተዋለን። ከዚህ በኋላ ደግሞ የአንተ ስራ ነው የሚቀድመው። 1 ከተታው የሚመጣውን ነገር እንዳለ ከተታው እያልኩ ነው። ከተታው ችግር ውስጥ ከተታው በቃ ልቀቅ። ከእጅ ላይ ልቀቅ። ተርትር ከእጅ ላይ ልቀቀው። ውሃ ውስጥ የታባ ቅጥል ይበል። መንፈስ እኮ ነው ሲገባ፣ ውሃ ውስጥ ሲገባ፣ መንፈሱ ሲገባ አንሻት እንጂ ምንድን ነው ቆመሽ የምታየው? ተነስ፣ ቅጥል በል በቃ እና የትም አትሄድም። ይኸው እዚህ ጋር አንሻት፣ አስገባት ወደ ውስጥ በቃ በደንብ ይነከር። በደንብ ይኸው ካሜራ መና ይኸው ልክ ሲገባ እንዴት እንደሆነች አይታቸዋል አይደል? ካልዳነች ግን ይህንንም ተደርጎ ማትድን ከሆነ
እመነኝ ማለት ነው ሌላ ችግር ነው የሚፈጠረው። እሺ እሺ ሰምተኛል? እንዴት ነው ምን ጸጥታክ እንዴ? በደንብ በቃ ምንድን ነው እሱ ቆመ የምታይ? ምን እንዳደረግ ነው ታዲያ? ነከርኩኝ አይደል? ነከርኩኝ። ከዚህ በኋላ ሰላም ነው የምትሆነው? የዋሻኝ ነገር የለም። ኧረ እኔ ምንም ያልሽውት ነገር የለም። ጥሩ ሁሉም ነገር ከኔ በኩል ጨርሰሃል። በቃ አያስፈልግም። ነይ ክፈቺና የዳዛንት ደግሞ ህፃን አስወጪው። ቶሎ በይ ክፈቺና አስወጪው። አስፈላጊ አይደለም። በሽታ ይወጣል። ናሽ ወደዚህ ደግሞ ዞር ወደዚህ ዞር። በር ይከፈትልኝ። በሽታ ይከፈትልኝ። ለውጡን እንጠብቃለን። ለውጥ ካላመጣች የገባበት ገብቼ ድራሽን ነው ማጠፋው። ክፈቺው ደግሞ ማለት ነው። ክፈቺ አንድ ነገር ልናገር። ሁሉም ነገር ከኔ በቀር ይዋል ይሄ ብቻ የነገ የቀረ ማለት ነው። ሁሉም ነገር ቀርቷል። እሱን በኋላ ቀስ እያለ ያላወቅነው ስንት ሚስጥር ስላለ ቀስ እያለ የምንደርስበት ይሆናል ገና። እኔ ግን ቤተሰቦቻችን ሚስቴን ለማዳን የምችለውን ነገር እያደረግኩኝ ነው። ክፈቺና ቶሎ ይውጣ። በቃ አስፈልጋለሁ። በቃ ክፈቺ ተከፍቷል። ከነ መንፈስም ልክ እንደዚህ ውጥት ይባል።